የሰማሁት ወደ ሰኔ 3 ተላልፏል። ያው መንግስት ሰሞኑን መግለጫ ወጥቶ ነበር በምርጫ ምክንያት ይወጣል የተባለው ነገር እንደቀረና። ሰላም የሪሚዲያል ተማሪዎች፣ እንደሰማችሁት ብዙ ተማሪዎች የሪሚዲያል ኤግዛም ሰኔ 3 ላይ ይጀመራል እያሉ ይገኛሉ። እናም በዛ ተረት ትክክለኛ መረጃውን የመሰጣችሁ ይሆናል። ይሄ መረጃ ትክክል ነው ወይስ አይደለም የሚለውን እስከ መጨረሻው ከተከታተላችሁ የምታውቁት ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ ተማሪዎች እንዲዳረስ አድርጉልኝ። ብዙ ተማሪዎች ይሄን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ እያደረጋችሁ አለም እንዴ ፕሊስ አንዴ ላይክ እና ሰብስክራይብ እያደረጋችሁ ብትጀምሩ ደስ ይለኛል። ትክክለኛ ኢንፎርሜሽኑን ደግሞ ዛሬ መሰጣችሁ ይሆናል ማለት ነው። እና ብዙዎቻችሁ የሪሚዲያል ኤግዛም ሰኔ 3 ይሆናል ወይስ ከዛ በፊት ይሆናል እያላችሁ ነው። እንደሚታወቀው ከዚህ በፊት በከፍተኛ ትምህርት ተቋማት ላይ አዲስ ማሻሻያ ተደርጎ ከግንቦት 24 በኋላ ምርጫ መርጣችሁ እንድትመለሱ የሚል መግለጫ ወጥቶ ነበር። በዛ መሰረት ስለዚህ እናንተም ፈተና ከዛ በኋላ እንደሚሆን ይታወቃል። እናም እዚህ ጋር የወልዲያ ዩኒቨርሲቲ አካዳሚክ ካላንደር አግኝቻለሁ። ከዚህ በፊት በነበረው አካዳሚክ ካላንደር ከምርጫ በፊት የሚል ሲሆን ከዚህ ከማሻሻያው በኋላ የተደረገ አካዳሚክ ካላንደር ደርሶኛል ማለት ነው። እኔ ጋር እንደምትመለከቱት ከላይ ላይ የዩኒቨርሲቲ ራሱ ማለት ነው ዩኒቨርሲቲ የሚሰጠው ፋይናል ኤግዛም አለ። በወልቂጤ ዩኒቨርሲቲ የሚሰጠው የፋይናል ኤግዛም ቀን ከግንቦት 10 እስከ 21 ባለው ቀናቶች ውስጥ ነው ማለት ነው። እናም ከግንቦት 26 እስከ 2 ባለው ደግሞ የትክክለኛው የትምህርት ሚኒስቴር ፋይናል ኤግዛም የሚሰጥበት ቀን ነው ይላል ማለት ነው። እንደምትመለከቱት ሰኔ 3 ላይ ደግሞ ከዩኒቨርሲቲው ለቃችሁ የምትወጡበት ቀን ነው ማለት ነው። ይሄ የተገኘው ከወልቂጤ ዩኒቨርሲቲ አካዳሚክ ካላንደር ነው። አካዳሚክ ካላንደሩ የተሻሻለ በአዲሱ የተወጣ ነው ማለት ነው። እና ይሄኛው መረጃ ትክክል ይሆናል ወይስ አይሆንም የሚለውን ማወቅ ትፈልጋላችሁ። እንደሚታወቀው ከዚህ በፊት በነበሩትም አካዳሚክ ካላንደሮች የተለያዩ ነበሩ የብዙ ዩኒቨርሲቲዎች። አሁን ላይ የወጣው ዩኒቨርሲቲ ይሄ ብቻ ነው እና የወልዲያ ዩኒቨርሲቲ አለ። የወልዲያ ዩኒቨርሲቲ ሰኔ 3 ላይ ያለው ነው የሚገኙት። ስለዚህ የተምታታ ነገር ሊሆን ይችላል እና በእነዚህ አቭሬጆች ውስጥ ራሳችሁን ብታዩ ደስ ይለኛል። ከግንቦት 26 እስከ ሰኔ 3 ባሉት ጊዜያቶች ውስጥ የእናንተ ኤግዛም የሚሰጥ ይሆናል። በዚህ አቭሬጅ ልክ ሄዳችሁ ማጥናት ይኖርባችኋል ማለት ነው እና ትክክለኛ መረጃ በትምህርት ሚኒስቴር እስኪሰጥ ድረስ በትዕግስት እንድትጠብቁን እንጠይቃችኋለን። እና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስከዚህ ድረስ ቪዲዮን ተመልክታችሁ ከመጣችሁት ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለብዙ ተማሪዎች ጋር እንዲዳረስ ሼር አድርጉልኝ እና በቀጣይ በአዲስ ቪዲዮ እስክመለስ ድረስ ይመቻችሁ።